በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የተከበራችሁ በአገር ውስጥም ሆናችሁ በውጭ ሀገርም ሆናችሁ ይህን በየሳምንቱ የወንጌል አገልግሎት ቃለ እግዚአብሔር የምትከታተሉ ሁላችሁ በያላችሁበት ሰላምና ጤና ይድረሳችሁ እያልን ይህ የድምፀ ተዋህዶ መንፈሳዊ ሚዲያ በየሳምንቱ የሚያቀርብላችሁ የወንጌል አገልግሎትን ይዞላችሁ ቀርቧል። የዛሬውኑ ወንጌል አገልግሎት ወይም ቃለ እግዚአብሔር የሚያካፍሉን ክቡር መልአከ ምሕረት ፍስሐ ጌጡ በምስራቅ ጉራጌ ማረቆና ልዩ ልዩ ወረዳ ሀገረ ስብከት የኬላ ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን ዋና አስተዳዳሪ፣ የቅድስት ሥላሴ ዩኒቨርሲቲ የነገረ መለኮት 4ኛ ዓመት ደቀ መዝሙር ናቸው። እሳቸው የዕለቱን መርሃ ግብር አስመልክቶ ወንጌሉንና መዝሙሩን አጣቅሰው ከቅዱስ ያሬድ ያስተምሩናል። በእሳቸው ላይ አድሮ የሚያስተምረን የሚመክረን እግዚአብሔር አምላካችን ከሁላችን ጋር ይሁን። ወደ ክቡር መምህራችን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከዛቲ ሰዓት። እስከዚህ ሰዓት እስከዚህ ጊዜ በቸርነቱና በጠብቆቱ ያደረሰን ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር የሚወዳችሁና እግዚአብሔር የሚያከብራችሁ የእግዚአብሔር ቤተሰቦች አባቶችና እናቶች፣ ወንድሞችና እህቶች እንዲሁም ሁላችሁም በዚህ በተቀደሰ ስፍራ የተገኛችሁ የእግዚአብሔር ቤተሰቦች በወደደንና ባፈቀረን እስከ ሞትም ድረስ በአንድያ ልጁ ያዳነን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ድምፅ ሰላም እላችኋለሁ። እንደምን አደራችሁ? ቅዱስ አምላካችን እግዚአብሔር ሌሊቱን አሳልፎ እስከዚህ ሰዓት ስለጠበቀን ስሙ የተመሰገነ ይሁን። ዛሬ እንግዲህ አምላካችን ፈጣሪያችን ወዶና ፈቅዶ በዚህ በተቀደሰው ስፍራ እንድንገናኝ ስለፈቀደልን ስሙ የተመሰገነ ይሁን። አሁን የምንማማርበት የትምህርታችን መነሻ የሚሆነው በአምላክ ዳዊት የተናገረውን በመዝሙር 131 በቅንፍ 32 ቁጥር 6 ላይ ያለውን ኃይለ ቃል አንስተን ለተወሰነ ጊዜ ለተወሰነ ደቂቃ የእግዚአብሔርን ቃል እንነጋገራለን። አምላካችን እግዚአብሔር እኛ የምንሰማበትን የተከፈተና የማስተዋል እዝነ ልቦናን ያድለን። እኔም ቃሉን እንድናገር እግዚአብሔር መንፈስ ቅዱስ እንዲረዳኝ እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁንልን። ለበው እንከሰ ውስተ አብያቲሁ በእግዚአብሔር። እንግዲህስ ወደ እግዚአብሔር ማደሪያዎች እንግባ ወይም ወደ እግዚአብሔር ማደሪያዎች እንገባለን። ይህንን ኃይለ ቃል በቅዳሴው መካከል ዲያቆኑ እንዳዜመልን ናሁ ተባይናሁ በኤፍራታ ወረከብናሁ ውስተ ኦመ ገዳም እንከሰ ንበው ውስተ አብያቲሁ ለእግዚአብሔር። ይህንን እንግዲህ ልበ አምላክ ዳዊት እግዚአብሔር መንፈስ ቅዱስ ገልጾለት በእግዚአብሔር መንፈስ ቅዱስ መነጽርነት ተናግሮታል። የእናታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን አባቶቻችን በረከት ጸሎት፣ የቅዱሳን መላእክት ጥበቃ አይለየን። ወደ ቃሉ እንግዲህ ስንገባ ልበ አምላክ ዳዊት እግዚአብሔር ወልድ ከመወለዱ አስቀድሞ እግዚአብሔር መንፈስ ቅዱስ በገለጸለት
እግዚአብሔር መንፈስ ቅዱስ ባናገረው ልክ ኢየሱስ ክርስቶስ ከሰማያ ሰማያት ወርዶ እንደሚወለድ በትንቢት መነጽርነት አይቶ የተናገረው ቃል ነው። በዚህ በመዝሙር 131 በቅንፍ 32 ቁጥር 6 ላይ የምናገኘው ቃል እንግዲህስ ይላል ወደ እግዚአብሔር ማደሪያዎች እንገባለን አለ። ናሁ ሰማይናሁ በኤፍራታ ሰማነው አለ። ትንቢት የተነገረለትን እያነሳ ወረከብናሁ እስተ ኦመ ገዳም ዛፍ በሚበዛበት ቦታ አየነው። እንግዲህስ ወደ እግዚአብሔር ማደሪያዎች እንገባለን ብሎ ሲናገር እንሰማለን። በዕለቱ እግዚአብሔር የመረጠው የቤተ ክርስቲያናችን ሊቁ ቅዱስ ያሬድ በመዝሙሩ ላይ ሲደርስ ንጉሥኪ ጽዮን ለትውልደ ትውልድ ብሎ እነሆ ተስፋ የሚያደርጉት ይላል። ሰማያትና ምድር ተስፋ የሚያደርጉት መጽሐቤነ ወደኛ መጣለ። ተስፋ የሚያደርጉት ሲል ሰማያት ሲል ምን ለማለት ነው ስንል በሰማያት የሚኖሩትን መላእክትን ነው። መላእክትና የሰው ልጆች እግዚአብሔር እነዚህን ለማስታረቅ ክርስቶስ ራሱ ተወልዶ ነውና ሰላም እርቅ የሚገኘው ተስፋ የዘኪያሁ ይስየፈው ተስፋ የሚያደርጉት መላእክት ሲል በሰማያት ሲል መላእክትን ነው። ወምድር ብሎ ሲናገር በምድር ያሉት ደቂቀ አዳምን ነው። የአዳም ልጆች ተስፋ የሚያደርጉት እሱ ወደኛ መጣ፣ ስለዚህ ወደ እግዚአብሔር ማደሪያዎች እንገባለን አለ። ወደኛ ስለመጣ ሳሜ ካህናትን የሚሾም የነገስታት መድኃኒት የሆነው ክርስቶስ ተርላችን ደስታችን እሱ ነውና እንግዲህስ አለ የመከራው ዘመን አልፎ የምህረት ዘመን ሲመጣ እንደመጣ ለመናገር እንደሚመጣም ስለሚያውቅ ልበ አምላክ ዳዊት ምን አለ? ወደ እግዚአብሔር ማደሪያዎች እንገባለን አለ። ክርስቶስ ሲወለድ እንግዲህ ሁላችሁም እንደምታውቁት ምዕመናን ሁልጊዜ እንደሚነገረው የእግዚአብሔር ቃል እንደሚነግረን ኢየሱስ ክርስቶስ ከመወለዱ በፊት አባቶቻችን ነቢያት፣ አበይት ነቢያት፣ ደቂቅ ነቢያት ተናግረውለታል። ይልቁንም ልበ አምላክ ዳዊት ፈኑ እዴከ እማርያም እያለ እጅህን ከላይ ላክልን፣ ክንድህን ከላይ ላክልን፣ መድኃኒት ከላይ ላክልን፣ ፈኑ ብርሃነከ ወጽድቀከ እማንቱ ይምርሃኒ ወይሰዳኒ ደብረ መቅደስከ በመዝሙር 42 ላይ የምናገኘው የእግዚአብሔር ቃል ነው። ቁጥር 3 ላይ ተመዝግበው የምናገኘው ፈኑ ብርሃነከ ወጽድቀከ እማንቱ ይምርሃኒ ወይሰዳኒ ደብረ መቅደስከ ወደ ተቀደሰው ተራራህ ወደ ቤተ መቅደስህ ወደ ክቡር ወደ ሆነው ቤተ መቅደስህ እንዲመሩን ጽድቅህንና ብርሃንን ላክልን አለ። ብርሃን የተባለ ክርስቶስ ነው። ክርስቶስ ሲወለድ በሰረቀ ለጻድቃን ሕዝብ ዘይነብር ውስተ ጽልመት ርእየ ብርሃነ አብየ በጨለማ ውስጥ ያለ ሕዝብ ወደሚደነቅ ብርሃን የሚደነቅ ብርሃን ወጣለት። ወደሚደነቅ ብርሃን እንደምንገባ ልበ አምላክ ዳዊት ሲናገርለት የነበረው ይህንን መድኃኒታችን ኢየሱስ ክርስቶስን ነው። ቅዱስ ሉቃስ እንደጻፈልን በዚህ በሉቃስ ወንጌል በምዕራፍ 2 ላይ እንደምናየው የጌታ ክብርን በዙሪያቸው አበራ ብሎ ይናገራል። የጌታ ክብር አለ። ጌታችን ኢየሱስ ክርስቶስ በዛ በከብቶቹ በረት በቤተልሔም ዋሻ ሲወለድ እነሆ ቅዱሳን መላእክት ከሰማይ ወርደው በምድር ላይ ሲረቡ እረኞቹ በእንቅልፍ ላይ በነበሩበት ሰዓት ወቅት ኢየሱስ ክርስቶስ ሲወለድ ቤተልሔም ሁለተኛ ሰማይ ሆነች። ቅዱሳን መላእክት ዝማሬ የሚያቀርቡባት ወደ ሰማይ ቀና ብለው ሲያዩ በበረት የተኛው በቅጠል የተጠቀለለው
አውራጣቱ የታሰረው መድኃኒታችን ኢየሱስ ክርስቶስ የድንግል ማርያም ልጅ በዚያ በበረት በከብቶች በረት ተኝተው ሲያዩት ተኝቶ እሱን ሲመለከቱ ወደ ሰማይ አልዓሎ አዕይንቲሆሙ ላዕለ ውስተ አርያም ወደ ሰማይ አይናቸውን ቀና ሲያደርጉ በአባቱ እሪና በአንድነቱ በሶስትነቱ ሲያዩት ወደ ምድር ሲመለከቱ በበረት ተኝቶ ሲያዩት ስብሐት ለእግዚአብሔር በሰማያት አሉ። በሰማይ ለእግዚአብሔር የሰው ልጆችን ለጎበኘው ለእኛ ሲል ለተወለደው አዳምን ነፃ ለማውጣት የመጣው አህዮቹ ባሉበት ለሰው ማደሪያ በማይሆነው ቦታ እሱ ግን ወሶበ ርእዩ ትሕትናሁ አንከሩ አልዓሎ አዕይንቲሆሙ ላዕለ ብሎ ቅዱስ ያሬድ የዘመረለት ለዚህ ነው። ወደ ሰማይ ሲያዩ በዚያ አይተውታልና ስብሐት ለእግዚአብሔር አሉ። ወደ ምድር ሲያዩ ትሕትናሁን ወሰላም በምድር አሉ። በምድርም ሰላም ሆነ። ምድር ሰላም አገኘች። በአዳም ተረግባ የነበረችው ምድር እሾህና አሜከላ ታበቅል የነበረችው ምድር እሷ ሰላም አገኘች። አሁን በሰላም ተጎበኘች ነው። ስምረቱ ለሰብ ለተጣላው ለሰው ልጅ ለተጣላ ለኛ ከእግዚአብሔር ጋር ለተጣላ ነው ለኛ በጎ ፈቃድ ሆነልን ሰላም ሆነልን ብለው አመሰገዱ። እረኞቹም ይህንን ብርሃን ሲያዩ ፈኑ ብርሃነከ የተባለውን ሲያዩ ክርስቶስን ሲያዩ በዛ ዛፍ በሚበዛበት ቦታ ክርስቶስን ሲያዩ የመላእክቱ ዝማሬ ሲመለከቱ ምንድነው በዚህ ደረቅ ሌሊት በዚህ እኩለ ሌሊት የምን ብርሃን ነው? ሌላ ጊዜ አይተነው የማናውቀው ብርሃን ፈሩ ይላል። ይህን በማየታቸው የእግዚአብሔር መልአክ እንዲህ አላቸው፣ አትፍሩ ነው ያለው። ልንፈራ አያስፈልግም። ዓለም ይፈራል። እግዚአብሔርን የያዘ ግን ሊፈራ አይገባም። አትፍሩ፣ መድኃኒት ክርስቶስ ተወልዶላችኋል አለ። መድኃኒት የሚሆነው ቅዱስ ሥጋውን የሚሰጠው ክቡር ደሙን የሚሰጠን እሱ ተወልዶላችኋል፣ ደስ ይበላችሁ ታዩታላችሁ አለ። በበረት ተኝቷል አላቸው። እነሱም ወደዚያ ቦታ እስከ ቤተልሔም እንሂድ፣ እግዚአብሔር የገለጸልንን እንይ ነው ያሉት። እግዚአብሔር የገለጸልንን ነው። መልአኩ የገለጸልንን አላሉ። እግዚአብሔር የገለጸልንን በመልአኩ በኩል የነገረንን እግዚአብሔር በመልአኩ በኩል ብስራትን የሰጠንን እግዚአብሔር እንይ አሉ። ሄዱ፣ ወደ ቤተልሔም ሄዱ። ምእመናን እኛ ልንሄድ የሚገባን ወደ ቤተልሔም ነው። አሁን ትውልዱ ወዴት ነው እየሄደ ያለው? አሁን ወዴት ነው እየሄድን ያለነው? እኛ በእውነት ወደ እግዚአብሔር ነው እየሄድን ያለነው? በእውነት ወደ ቤተልሔም ነው እየሄድን ያለነው? በእውነት ወደ ቅድስት ቤተክርስቲያን ነው እየሄድን ያለነው? በእውነት በሰላም መንገድ ነው እየሄድን ያለነው? በእውነት በምስጋና መንገድ ነው እየሄድን ያለነው? ይህ ሁሉ አሁን ዓለሙ እየሄደበት ያለው ወደ ጥንቆላው ወደ ምንዝርናው በዝሙት አልጋ ያልወደቀ ማን አለ? እግዚአብሔርን ያላሳዘነ ማን አለ? በዚህ ዘመን ያለ ትውልድ ልንመለስ ይገባል። የእግዚአብሔር ቤተሰቦች ወደ እግዚአብሔር ልንመጣ ያስፈልጋል። እንደነዚህ እንደ እረኞቹ ወደ ቤተልሔም ልንመጣ ያስፈልጋል። እስከ ቤተልሔም እንሂድ ነው ያሉት። እንደተናገሩትም ሄዱ። ሕፃኑ ክርስቶስ ሰማይ ዙፋኑ የሆነው አምላክ ሱራፌልና ኪሩቤል ቅዱስ 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 እግዚአብሔር ምሉ ሰማያተ ወምድረ ብለው የሚያመሰግኑት ምስጋናው የሞላለት እግዚአብሔር ወልድ ኢየሱስ ክርስቶስ በበረት ተኝቶ አገኙት፣ ሰገዱለት ነው የሚለው። ስግደት የሚገባው አምላክ ነውና የአምልኮት ስግደት ሰገዱለት። መልአኩ የነገራቸው በመላእክት የተነገራቸው እውነቱ ነው ሲያገኙት ተደሰቱ፣ እግዚአብሔርን እያመሰገኑ ተመለሱ ይላል። ለዚህ ነው እንዲህ ከሰነ በውስጥ አብያቲሁ ለእግዚአብሔር የተባለው። እንግዲህ ወደ እግዚአብሔር ማደሪያ እንገባለን እንግባለ። ወደ እግዚአብሔር ማደሪያ ወደ ሆነችው ወደ ቤተልሔም ሄዱ። ኢየሱስ ክርስቶስ ወደ ተኛባት ወደ ቤተልሔም ሄዱ። ሁላችንም ወደ እግዚአብሔር ወደ ቤተልሔም ወደ ቤተ ክርስቲያን ልንመጣ ያስፈልገናል። ነቢያቱ ተናገሩለት፣ የተናገሩት እውነት ሆነ።
ነቢያቱ የተነበዩት እውነት ሆነ። ይህንን ነው አባ ጊዮርጊስ ዘጋስጫ በሰዓታቱ ላይ ሲደርስ ኮከበ ብርሃን ጽባሃዊ አለ። ኮከበ ብርሃን ጽባሃዊ የአጥቢያ ኮከብ የብርሃን ኮከብ የሆነው አለው ክርስቶስን ነው እንዲህ ያለው። ኮከበ ብርሃን ጽባሃዊ ፀሐየ ጽድቅ አርያማዊ ዘበምጽመራዊ ውእቱ ኢየሱስ ክርስቶስ፣ እሱ ኢየሱስ ክርስቶስ ነው አለ። ፀሐየ ጽድቅ የተባለው ክርስቶስ፣ ኮከበ ብርሃን የተባለው ክርስቶስ ነው አለ። ስለ ኢየሱስ ክርስቶስ ሲደርስለት ውእቱ ኢየሱስ ክርስቶስ፣ እሱ ኢየሱስ ክርስቶስ ነው አለ። እውነት ነው፣ ኢየሱስ ክርስቶስ ነው። እኛን የሚወደን ከልጅ ልጅ ተወልጄ አድንሃለሁ ያለው ለአዳም የተናገረለት ኢየሱስ ክርስቶስ እሱ ነው። እንግዲህ ወደ እግዚአብሔር ማደሪያዎች እንገባለን ብሎ ልበ አምላክ ዳዊት የተናገረለት እሱ ነው። አዳም በበደለው በደል አትብላ ተብሎ የበላውን ዕፀ በለስ በቅጠል በእንጨቱ አዳም ወድቋልና ኢየሱስ ክርስቶስ እኛንም ቅጠል ለብሶ በእንጨት ላይ ተሰቅሎ እንደሚያድነን ምሳሌውን ሲነግረን እሱም በቅጠል ተጠቀለለ። አስከበቶ እሙ ውስተ ጎለ እብን ከደነቶ እሙ ቆጽለ በለሶን ነው። ቆጽለ በለሶን ከደነችው አለ፣ አለበሰችው አለ። ለዚህ ነው የሚነግረን መጽሐፉ የሚነግረን የእግዚአብሔር ቃል የሚነግረን ይህንን ነው። የነጻነታችን ቀን ነው። ዘመነ ልደት እንለዋለን። የመገለጥ ዘመን ነው። አሁን በመገለጥ ዘመን ላይ ነው ያለ ነው። አይናችን ሊገለጥ ያስፈልጋል። ልቦናችን ሊገለጥ ያስፈልጋል። አይምሮአችን ሊገለጥ ያስፈልጋል። ወደ እግዚአብሔር ልንቀርብ ያስፈልጋል። እግዚአብሔር አሁንም ይጠራናል። ቅድስት ቤተ ክርስቲያን አሁንም ትጠራለች። ወደ እኔ ኑ እናንተ አለ ኢየሱስ ክርስቶስ በዚህ ዓለም በመዋዕለ ሥጋዌው ሲያስተምር በነበረበት በዚህ በቅዱስ ማቴዎስ ወንጌል በምዕራፍ 11 ላይ እንግዲህ ያለው እናንተ ሸክማችሁ የከበደ ወደ እኔ ኑ እኔ አሳርፋችኋለሁ አለ። እረፍት ያለው በሱ ነው። እኔ አሳርፋችኋለሁ፣ ቀንበሬ ልዝብ ሸክሜ ቀሊል ነው አለ። ከኔ ተማሩ ነው ያለው። ከሱ ነው ልንማር ቢያስፈልገን። የእግዚአብሔር ቤተሰቦች አሁን እግዚአብሔር ኢየሱስ ክርስቶስ ይጠራናል። አሁን ኢየሱስ ክርስቶስ ኑ ወደ እኔ ይለናል። ሸክሙ የከበደበት ብዙ ነው። ብዙዎቻችን ሸክማችን ከብዶብናል። ኃጢአታችን ከብዶብናል። ከኃጢአታችን የምንነጻው ወደ ኢየሱስ ክርስቶስ ስንቀርብ ነው። ወደ ኢየሱስ ክርስቶስ ስንመጣ ነው። እነ መግደላዊት ማርያም ወደ ኢየሱስ ክርስቶስ መጥተው ነው ሸክማቸው የተራገፈላቸው። ወደ እግዚአብሔር ማደሪያ ሲገቡ ነው። ወደ ክርስቶስ ሲመጡ ነው። ማንም ቢከፍትልኝ ከሱ ጋር እራት እበላለሁ ነው ያለ። ያንኳኳል። አሁንም በወንጌሉ እግዚአብሔር ልቦናችንን እያንኳኳ ነው። እግዚአብሔር በወንጌሉ እየነገረን ነው። በመምህራን እግዚአብሔር ይነግረናል። በካህናት እግዚአብሔር ይነግረናል። በመዘምራን እግዚአብሔር ይነግረናል። በማህሌቱ እግዚአብሔር ይነግረናል። በሰዓታቱ እግዚአብሔር ይነግረናል። በመዝሙሩ እግዚአብሔር ይነግረናል። በዝማሬው እግዚአብሔር ይነግረናል። እግዚአብሔር ሲነግረን ሰምተን መለወጥ ግን የኛ ነው። ሰምተን ካልተለወጥን ነው። አሁን የሚለወጥ ነው የጠፋው። ወንጌሉ የማይሰበክ የለ። እግዚአብሔር ቤተሰቦች ይነገራል እኮ ወንጌሉ እኮ ይነገራል፣ ግን የሚሰማ የለም፣ የሚተገብር የለም። ለዚህ ነው ሐዋርያው ቅዱስ ያዕቆብ በመልእክቱ ላይ ሲናገር በምዕራፍ 1 ቁጥር 22 ላይ የእግዚአብሔርን ቃል ሰምቶ አለ የማያደርገው እርሱ ፊቱን በመስታወት እንደሚመለከት ሰው ነው አለ። ቃሉን ሰምታችሁ የምታደርጉን እንጂ የምትሰሙ ብቻ እየሰማችሁ የምትስቱ አትሁኑ ብሎ ይነግረናል። የእግዚአብሔር ቃል ይነገራል። እኛ ግን የት ነው ያለነው? እውነት እግዚአብሔር የሚነግረን እየሰማን ነው ወይ? በእውነት ከእግዚአብሔር ጋር ነው ወይ ያለነው ስንል እንግዲህ መልሱ የሁላችን ነው የሚሆነው። እኛ ወደ እግዚአብሔር እንድንመጣ አሁን ጠርቶናል። ወደ ማደሪያው አለ አየነው ነው ያለው። ዛፍ በሚበዛበት ቦታ አለ ቤተልሔምን ጫካውን ተመለከተ። ልበ አምላክ ዳዊት የነገረን ይህንን ነው። የእግዚአብሔር ቤተሰቦች ሁላችንም ወደ እግዚአብሔር እንድንመጣ አምላካችን እግዚአብሔር ለሁላችን ይፍቀድልን። ቅዱስ ሥጋውንም እንድንበላ አምላካችን ለሁላችን ይፍቀድልን። ቃሉን ሰምተን ቅዱስ ሥጋውን ስንቀበል ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ነው። ወንጌሉ የሚሰበከው ዓላማው ለዚህ ነው።
ሌላ ነገር የለውም። ሌላ ተአምር የለውም። ወንጌል የሚነገረው ዕለት ዕለት ቤተክርስቲያን ወንጌልን የምትነግረን አባቶቻችን ወንጌሉን የሚነግሩን ንስሐ ገብተን ወደ እግዚአብሔር እንድንቀርብ ነው። ከእግዚአብሔር ጋር እንድንሆን ነው። ሌላ የተለየ ነገር የለም። ሌላ የተለየ ተአምር የለም። ሐዋርያውም የነገረን ይህንን ነው። ክርስቶስን ልበሱት ብሎ የነገረን ይህንን ነው። ክርስቶስን የምንለብሰው በንስሐ ሕይወት ተመላልሰን ቅዱስ ሥጋውና ክቡር ደሙን ስንበላ ስንጠጣ ነው። ያለዛ እግዚአብሔር እየተነገረ ቃሉ አለ። በቅዱስ ዮሐንስ ላይ ቅዱስ ዮሐንስ ወንጌላዊ እንደጻፈልን ኢየሱስ ክርስቶስ ምን አለ? እኔ አይደለሁም የምፈርድባችሁ ቃሉ እርሱ ይፈርድባችኋል ነው ያለው። የእግዚአብሔር ቃል ምስክር ነው። ትጠየቃለች ነፍሳችን። እውነት ወንጌል ሲነገር አልሰማሽም ትባላለች እኮ። በንጉሱ ፊት ትቀርባለች። ተስፋ የምናደርገው ወደኛ ይመጣልን ለዚህ ነው። ምንድን ነበር ተስፋችን? ርስት መንግሥተ ሰማያትን የምንወርሰው ክርስቶስ ኢየሱስ ሲወለድልን ብቻ መሆኑን ነቢያት ስለነገሩ ራሱም እግዚአብሔር አምላካችን እግዚአብሔር እሱም ስለነገረን፣ ስለዚህ ተስፋቸው መጣለ። ተስፋ የሚያደርጉት መጣ ብሎ ነው በመዝሙር ላይ የነገረን። ንጉሥኪ ጽዮን ያላት ጽዮን ሲል ምዕመናንን ነው። ንጉሥ የተባለው ክርስቶስ ነው። ሰማያት ወምድር ሲል ሰማያት በሰማይ የሚኖሩት መላእክት፣ ምድር ሲል በምድር የሚኖሩት የሰው ልጆች ተስፋ የሚያደርጉት ክርስቶስ እሱ ስለመጣልን እንግዲህ ወደ እግዚአብሔር ማደሪያ እንገባለን አለ። አዎ ወደ እግዚአብሔር ማደሪያ ገብተናል። አዎ ወደ እግዚአብሔር ማደሪያ የተባለው ለጊዜው ቅድስት ቤተ ክርስቲያን ለጊዜው ልቦናችን ነው። ለፍጻሜው ግን መንግሥተ ሰማያት ኢየሩሳሌምን ነው። ይችን ተስፋ የምናደርጋትን ኢየሩሳሌምን እንድንወርስ አምላካችን በቸርነቱ በምሕረቱ ለሁላችንም ይርዳን። ሰሚዎች ብቻ ሳንሆን ቃሉን ሰምተን 30 60 መቶ ያማረ ፍሬ አፍርተን በንስሐ ሕይወት ተመላልሰን ንስሐ በንስሐ ሳሙና ታጥበን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግሥቱ ወራሾች እንድንሆን ፈጣሪያችን አምላካችን እግዚአብሔር ለሁላችንም ይርዳን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ የእኛም አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ሥጋውን በልተን ደሙን ጠጥተን የመንግሥቱ ወራሾች እንድንሆን እግዚአብሔር አምላካችን ለሁላችን ይፍቀድልን። የእናታችን የንጽሕንተ ንጹሐን የቅድስት ድንግል ማርያም አማላጅነት የቅዱሳን አባቶቻችን በረከታቸው ጸሎታቸው ጽናታቸው የአባቶቻችን የቅዱሳን መላእክት ጥበቃ ከሁላችን ጋር ይሁን። ይቆየን። ወስብሐት ለእግዚአብሔር። መምህራችን ክቡር መልአከ ምሕረት ፍስሐ ጌጡ የእግዚአብሔርን ቃል በዕለቱ በመመለከት በሚገባ አስተምረውናል፣ መክረውናል። እግዚአብሔር አምላካችን በመምህራችን ላይ አድሮ ያስተማረን የመከረን ክብርና ምስጋና አምልኮትና ውዳሴ ከምድር እስከ አርያም ለእርሱ ይሁን። እንግዲህ የተወደዳችሁ የተከበራችሁ የኢትዮጵያ ኦርቶዶክስ እምነት ተከታዮች በአገር ውስጥም በውጭም ሆናችሁ ይህንን የድምፀ ተዋሕዶ መንፈሳዊ ሚዲያ በያላችሁበት ሆናችሁ የምትከታተሉ በየሳምንቱ የሚቀርበውን የቅዱስ ያሬድን ዝማሬ በተመለከተ እነሆ የዕለቱን ወንጌልን በማስመልከት ይህ ድምፀ ተዋሕዶ መንፈሳዊ ሚዲያ ለእናንተ የሚሆን ምግበ ነፍስ የሆነውን ወንጌል የሚያቀርብላችሁ መሆኑን በተደጋጋሚ በፕሮግራማችን ላይ የተመለከታችሁ ያለ ሲሆን ይህ ፕሮግራም ተከታታይነትና ዘላቂነት ያለው መሆኑን በዚሁ አጋጣሚ ልንነግራችሁ ወይም ልናሳውቃችሁ እንፈልጋለን። እንግዲህ እግዚአብሔር አምላካችን ሁል ጊዜ ሰላሙን፣ ፍቅሩን፣ አንድነቱን በሕዝባችን በሀገራችን ላይ እንዲሁም ደግሞ ሁላችንም የቃሉን ሰምተን ፍሬ እንድናፈራ አምላካችን እግዚአብሔር እሱ ይርዳን። ወስብሐት ለእግዚአብሔር። ይቆየን።